ወይ ማን ያውቃል? ይሄ እኮ ትንሹ ወንጀል ሊሆን ይችላል። ትንሽ ነው ያልከው? ይሄንን ነው ትንሽ ነው ብለህ የምትጠራው? አረ እንደው ምን አይነት ተአምር ነው? ቆይ ግን የሰው ልጅ እንዴት ነው በዚህ ደረጃ ክፉ ሊሆን የቻለው? በነገራችን ላይ ስለተፈራ ከዚህም የበለጠ ብዙ ነገር ሰምቻለሁ። ሰውየው ከአውሬ በላይ ነው ምላችሁ ለዚህ ነው። እሺ ቆይ አሁን ምን ልናደርግ ነው? ማለት ዝም ባለን ቁጥር እኮ እነዚህ ሴቶቻችን በሙሉ የዚህ አውሬ ሰለባ መሆናቸው ነው። በጣም ጥሩ ነው። የዚህ ሰውዬ ከባድነት በጣም የተረዳ መሰለኝ። እና ወደኋላ እና ፈግፍግ ልትለኝ ባልሆነ ብቻ መቼም አናረገው። አንገቴን ለስለት ሰጣለች። እባክህ ነው ስሜት ያቱ ሲምባ ለማለት የፈለገው ቢያንስ ልንጋፈጠው ያሰብነው ነገር በዘጠና መንገድ መሆን አለበት። ለኩን በደንብ አግኝተኛል። ባለፈው ኢንስፔክተሩን ልጅ አግተን በደንብ አናዘነዋል። ከዛን ያን ካሜራ ይዞ ባይገባ ኖሮ የዚህ ሰውዬ ድብቅ ማንነት ጭራሽ ልናቅ አንችልም ነበር። አሁንም በስሜት ሳይሆን በስሌት መራመድ እንዳለብን ልገልጽላችሁ እወዳለሁ። ግን ደግሞ እኮ በተዘናጋን ቁጥር የነዚህ ሴቶቻችን ዋጋ በሙሉ አስጊ ደረጃ ላይ ነው የሚሆንብን። እና ምን እናርግ? ጦር ታጥቀን ከተፈራ ጋር እንዋጋ። እኛ እኮ 3 ነን። ምናልባት እሱ ይሄኔ ሙሉ ጦር ይኖረዋል። ያ ደግሞ አደገኛ ነው። ለዚህ ነው ብልሃት ያስፈልገናል ያልኩ። እኔማ እኮ ደስታዬን ላበስራችሁ ነበር አመጣጤ። ምንድነው እሱ? ስለምን ደስታ ነው? ለማንኛውም ይሄንን ነገር ነው በፍጹም ማወቅ የለባትም። በፍጹም አልገባኝም። ወይ እኛ ማናውቀው የተፈጠረ ነገር አለ? ኖሃዬ ነፍሰ ጡር ናት። ምን? ኑሐሚን አስቀድማ ነፍሰ ጡር መሆኗን ለናሆም በነገረችው ሰዓት ከነተፈራ ጋር የጀመሩትን ጦርነት እንዲያቆም ነግራ ብታስጠነቅቀው እሱ ግን ምክሯን ሳይሰማ ቀርቶ በድጋሚ ከነተፈራ ጋር ፊት ለፊት ለመጋፈጥ ከሲምባና ከሌኩን ጋር ሆነው ሲያሴሩ ሰምታለች። አባቷ በጥይት ተመቶ ሆስፒታል ከገባበት ቀን አንስቶ በሁኔታዎች ጭንቀት ውስጥ ያለችው ኑሐሚን ናሆምን ምን የምትለው ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከዚያ አስቀድሞ ሲምባና ናሆም በጋራ ሆነው ኢንስፔክተር ዳዊትን ስለሚያውቀው ሚስጥር ደብድበው ካወጣጡት በኋላ ሲምባን ነፃ የሚያወጣ አንድ የቪዲዮ ማስረጃም ይዘዋል። ነገር ግን በዚህ ብቻ አላቆሙም ነበር። ስቃዩ በዛበት ዳዊትም በፍርሃትና በብሶት ስሜት ውስጥ ሆኖ የምትፈልጉትን ነገር በሙሉ አደረግኩላችሁ አይደል? እባካችሁ አሁን ልጄን ልቀቁልኝ ብሎ ሲማጸናቸው ሲምባም ልቀቁልኝ ያልከው አይደል? ልክ ነህ፣ የልጅ ነገር በእንዲህ አንገበግባል ብሎ ሲለው ዳዊትም ግራ በመጋባት ስሜት ውስጥ ሆኖ ቆይ ጉዳዩ ያበቃል ነው እንዴ ብሎ ሲጠይቃቸው ናሆምም ይቀጥልና አሁን ወደ ሀሳባችን መጣሁ ማለት ነው። ይኸውልህ እዚህ ውስጥ ያለውን ቪዲዮ ለህግ ብንሰጠው እስር ቤት እንደምትወረወር በደንብ የምታውቅ ይመስለኛል ብሎ ሲያስፈራራው ዳዊትም አውቃለሁ በደንብ አድርጌ አውቃለሁ ብሎ ሲመልስለት ሲምባን በተራው ይቀጥልና በጣም ጥሩ ይህንን ካወቅክ እኛ የምናቀርብልህን ሀሳብ ለመቀበል በፍጹም አትቸገርም ማለት ነው ብሎ ሲለው ኢንስፔክተሩ ቆይ ግን ምንድነው ከኔ የምትፈልጉት ብሎ ይጠይቃቸዋል። ናሆምም ይቀጥልና ከዚህ በኋላ እያንዳንዷን የአቶ ተፈራን እንቅስቃሴ እየተከታተልክ ለእኛ ታሳውቀናለህ። እኛ ደግሞ በምላሹ ይህንን ቪዲዮ ለፖሊስ ባለማስረከብ እንተባበራለን ብሎ ሲነግረው ዳዊትን በፍርሃት ምን እኔ ይህንን ነገር በፍጹም ማድረግ አልችልም፣ የፈለጋችሁትን ነገር አድርጉኝ እንጂ እንደዛ አላደርግም። ያንን ማድረጌን አቶ ተፈራ ካወቀ ያለምንም ጥርጥር በጥይት ግንባሬን ብሎ ነው የሚገለኝ ብሎ ሲላቸው ሲምባም ይቀጥልና ሚስጥሩ በሶስታችን መካከል ከሆነ በምን ሊታወቅ ይችላል? ምርጫ ሰተን ነበር፣ ግን ደግሞ አንተ ከልጅህ በላይ እስር ቤት ውስጥ መበስበስን መረጥ ብሎ ሲያስፈራራው ዳዊትን እባካችሁ ልለምናችሁ እሺ በቃ ካላችሁኝም በሙሉ አደርጋለሁ ብሎ ሲላቸው ናሆምም ይቀጥልና ከጥግ ላይ አንድ ካርቶን አንስቶ ይሰጠዋል። ምን መሰለ የምታደርገው እነዚህ ወደ 10 የሚጠጉ ማይክሮ ካሜራዎች ሲሆኑ አንተ ግን 3ቱን ካሜራዎች 3 ወሳኝ ቦታ ላይ ታስቀምጥልናለህ፣ ሳሎን፣ መኝታ ቤትና ዘበኛ ቤት ብሎ ትዕዛዝ ሲሰጠው ዳዊትም ቆይ የት ነው የምደብቀው? ያቶ ተፈራ ቤት? እንዴት ነው ግን ሰውየውን ቀለል አድርጋችሁ ያያችሁት ብሎ ሲላቸው ሲምባ ማንንም አቅልለን አላየንም፣ የተባልከውን ዝም ብለህ አድርግ፣ 4ኛውን ካሜራ ከበስተጀርባ በኩል ታስቀምጣለህ፣ የማይታይ ካሜራ ስለሆነ እኛ ደግሞ እያንዳንዱን የተፈራ እንቅስቃሴ መቃኘት እንችላለን ማለት ነው ብለው ሲሉት ዳዊትም አሁን የምትሉት ነገር እኮ ቀላል አይደለም፣ አቶ ተፈራ ቤት እኮ በሰላም ገብቶ ለመውጣት ራሱ ትንሽ አስቸጋሪ ነው ብሎ ከነገሩ ለመሸሽ ሲሞክር ሲምባም ለዛ እኮ ነው አንተ ያስፈለግከው፣ አይሆንም የምትል ከሆነ ደግሞ ቪዲዮውን ለፖሊስ እንሰጣለን ብለው ሲያስፈራሩት ኢንስፔክተሩም እሺ ቆይ
ተፈራ የሚባለውን ሰውዬ ለምንድን ነው በዚህ ልክ ማስወገድ የፈለጋችሁት ብሎ ሲጠይቃቸው ሲምባም ምን መሰለ ሰውየው በጣም ብዙ የህገወጥ ስራዎች እንደሚሰራ አንተም እኛም እናውቃለን። ስለሱ ብዙ መረጃዎችን አግኝተናል። ከጉምሩክ ኃላፊነቱ በዘለለ የስልጣን አቅሙን በመጠቀም የተለያዩ ወንጀሎችን ከተለያዩ ማፊያ ቡድኖች ጋር እንደሚሰራ ደርሰንበታል። ይልቅ ግን አሁን ያልንህን ነገር በፍጥነት ሄዳ አድርግ ብለው ሲያዙት ዳዊትም እሺ ግን ልጄስ ብሎ ይጠይቃቸዋል። ናሆምም ይቀጥልና ልጅ ካሁን በኋላ ስለማታስፈልገን ወደ ቤቷ እንድትሄድ እናደርጋለን። ግን ደግሞ የተለየ ነገር አደርጋለሁ ብትል አሊያም ለኮማንደሩ አቅጣጫህን ለውጠህ እጠፋለሁ ካልክ እጃችን ውስጥ ነህ። ይህንን በፍጹም እንዳትረሳ። አጥንትህን ሰባብረን ከነመረጃው ፖሊስ ጣቢያ ነው አሳልፈን የምናስረክብህ። ልጅህንም አታገኛትም ብሎ ሲለው ዳዊትም ተው በቃ ይህንን መቼም እንዲሆን አልፈልግም። ያላችሁኝም በሙሉ በጊዜውና በሰዓቱ በፍጥነት አደርጋለሁ ሌላቸውና ይለያያሉ። በዛን ሰዓት ላይ ናሆም ከኑሐሚን ጋር ቀጠሮ ስለነበረው በቀጥታ ወደዚያ ነበር ሄደው። ምሳም ከበሉ በኋላ ተቀምጠው መጫወት ይጀምራሉ። እሱም ይቀጥልና ምሳ እንዴት ነበር ብሎ ሲጠይቃት እሷም በጣም ጥሩ ነበር ብላ ትመልስለታለች። ናሆምም ይቀጥልና ዛሬ ግን በምትወጂው ወይን እንኳን ሁርት አልሽበት እኮ በሰላም ነው ብሎ ሲጠይቃት እሷም እሱን እንኳን ቶ ከዚህ በኋላ ምቀምሶ አይመስለኝም ብላ ስትለው ናሆምም ለምን ውዴ ምን ነው ችግር አለ እንዴ ፋዘር ግን ሰላም ናቸው ብሎ ሲጠይቃት እሷም እሱ በጣም ደህና ነው ዶክተሮቹ ደግሞ በደንብ ያገግማል ብለዋል። አሁን ግን አንድ ነገር ልስጥህ ታነብልኛለህ ብላ ስትጠይቀው እሱም በደስታ ማንበብ የምችለው ነገር ከሆነ በደንብ አድርጌ ያነብልሻለሁ ብሎ ይላትና ደብዳቤውን ተቀብሎ ማንበብ ይጀምራል። ደብዳቤውም እንዲህ ነበር የሚለው ውዱ አባቴ አሁን ገና ስላልመጣሁኝ ነው ከ8 ወር በኋላ እንገናኝ ይላል። እሱም የተጻፈውን ነገር ካነበበ በኋላ በደስታ ምንድን ነው ያየሁት እየቀለድሽብኝ ነው ወይስ እውነትሽን ነው ብሎ ሲጠይቃት ኑሐሚንም ናሆሜ እውነቴን ነው አርግዣለሁ ብላ ስትነግረው በደስታ ከመቀመጫው ተነስቶ ጥምጥም ብሎ ያቅፋታል። በዛን ሰዓት ላይ አቶ ተፈራ በቤታቸው ውስጥ ተቀምጠው ስልክ እያወሩ ነበር። ሰራተኛቸውንም ኮስተር እና ቆጣ ባለ ድምጽ እንዴት ነው ወደ ኤጀንሲው የገቡ አዲስ ሴቶች የሉም እንዴ? በአፋጣኝ የኩላሊት ልገሳ የሚፈልጉ ደንበኞች ነበሩ። ስለዚህ መፍጠን ይኖርብናል ብሎ ለሰራተኛው የተለያዩ ትዕዛዞችን ያስተላልፋል። በዛን ሰዓት አቶ ተፈራ ያላስተዋሉት ነገር ቤት ውስጥ የተገጠሙትን ካሜራዎች ነበር። ሲምባና ላይኩን ሆነው ባስገጠሙት ካሜራ ቤታቸው ተቀምጠው እያንዳንዱን እንቅስቃሴ በንቃት እንዲሁም በትኩረት እየተከታተሉት ነበር። ሲምባም ይቀጥልና የዚህ ሰውዬ ወንጀል ግን ጫፍ የደረሰ አይመስልህም? በጣም እየተተረተረ እኮ ነው በፈጣሪ ስም ቆይ ምን አይነት እባብ ነው ብሎ ሲል ላይኩንም ይቀጥልና አይገርምም ልክ እንደጠረጠርኩት ነው የሰዎችን አካል ይሸጣል። በእውነት ይህንን ለማየት በጣም ይቀፋል። በትክክል ቢሮ ከፍቶ እኮ ነው የሴቶችንም የሚልካው። በዛ ላይ ጭራሽ አካላቸውንም እየሸጠ ነው። ይህንን ጉዳይ ለሚመለከተው አካል ብናደርስ አይሻል አይቀርም ብሎ ሲለው ሲምባም አይ ቆይ እኔ ግን እንደሚመስለኝ ጉዳዩን በእርጋታ ብንመረምረው ሳይሻል አይቀርም። ትልልቅ ስልጣን ካላቸው ሰዎች ጋር ተሻርኮ ሊሆን ይችላል ይህን ስራ የሚሰራው ብሎ ሲለው ላይኩንም ለሱ ምንም ጥርጥር የለኝም ባለድርሻ ሆነው አብረው እንደሚሰሩ የሚያሳይ ጉዳይ ነው። ቆይ ምን አይነት አረመኔ ነው ሲምባ በጣም ከክፉ ሰው ጋር ነው የገጠም ነው ብለው እያሉ እየተወያዩ ባሉበትም ነው ናሆም መጥቶ አብራቸው ምን ማድረግ እንዳለባቸው ተፈራንም እንዴት በቀላሉ መጣል እንደሚችሉ እየተወያዩ ባሉበት ነው ኑሐሚን ሰምታ በንዴት ወደ ናሆም ጋር የመጣችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።